ዋው በጣም ደስ ትላላችሁ። ሌላ ዓላማ እንዳላችሁ ቀድማችሁ ብትናገሩ ጥሩ ነበር አይደል? እንዲያርና አይደለም እኮ ሚራ ነገሮች አንቺ እንደምታስቢ አይደለም። እሷ ሲጀመር ተናዳ ወይም ደግሞ ቀንታ አይደለም። ይሄን ነገር እነሱ ይፈልጉታል። ለዛ ነው አይደለ? ምን አልሽ አንቺ ባለጌ? ድሮም እዚህ የመጣሽ ለመባለግ እንደሆነ ገብቶኝ ነበር። ግን ቆይ ከብድሽ ከሁለት ወንድማማቾች ጋር መባለግ? አንቺን ልጠይቅሽ እንጂ እንዴት ነው አልከበደሽ? ካንቺ ልማር። ዝም በይ እንጂ ሚራ ተረጋጊ። እሷ ምንም አላረገችም። እና ጥፋተኛው አንተ ነህ። ይኸውልሽ ላስረዳሽ። አትቸገር። ምንም የሚያመልጠኝ ነገር የለም። ሁሉም ነገር አይቼዋለሁ። ሚራ በጣም አዝናለሁ። ዝም በይ አድናን። ደህና ነህ? በጣም ይቅርታ። አድናን ከሉሃና ጋር ሲማግጥ ተደረሰበት። ሚራን ሉሃናንና አድናንን በጥፊ መታቻቸው። ያየችውንም ነገር ማመን አቃታት። ሰላም ውድ ቤተሰቦቼ፣ ሰላማችሁ ብዝት ይበልልኝ እያልኩኝ ሉሃናን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮ ሼር ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ሮቤልና ሉሃና ሲሳሳሙ ሚራን ደረሰችባቸው። በጣም ተናዳ ምን እየተፈጠረ ነው? እንደዚህ አይነት ነገር እያደረጋችሁስ ነው ለካ በማለት ተናዳ በጥፊ ተመታቸዋለች። ሉሃናም ለአድናን ተዋት፣ እኔና እሷ ተግባብተናል። እሷ ቀንታ ወይንም ተናዳ ሳይሆን እየሆነ ያለው ነገር እራሷ ታውቃለች። እኔና እሷ ተግባብተናል ብላም ትለዋለች። በእኔ ምክንያት አስመታውሽ አይደል ብሎም ይላታል። አይ ችግር የለውም በማለት ቀጥታ ወደ እሷም ክፍል ተመልሶም ሄዶም ነበረ። እሷም ተናዳ ያደረገችው ያለችው ነገር እንግዲህ ሉሃና ከዚህ ቤት ታልወጣች እኔ እናንተ አንድ ላይ መቀጠል አንችልም የሚል ውሳኔ ወስናለች። ሮቤል ቀጥታ ወደ ሉሃና ክፍል ሄዶም ነበረ። ሉሃና ጋር ሄዶ አንቺን ሳይሽ በጣም ነበር የደነገጥኩ፣ ቅድም ያልሽኝ ነገር ልቤን አስደንግጦኛል ብሎም ስለ ፍቅር ይገልጽላታል። እንደሚወዳትም ይነግራታል። እሷን ልታምነው አልቻለችም። እውነት ነው ግን ከልብክ ነው ብላም ትለዋለች። እንዴ ለምን እንደዚህ ያልሽኝ? አዎ ከልቤ ነው። ምክንያቱም አንተም በቀላሉ ሰውን አታምንም፣ እኔም በቀላሉ ሰውን አላምንም። እኔ እናንተ ተመሳሳይ ሰዎች ነን በማለትም አንዳንድ ነገሮችን ታወራለታለች። እሱም አዎ ትክክል ነሽ፣ እኔ ግን በጣም ነው የምወድሽ፣ ያለ የሌለኝ ፍቅሬን ሁሉ ለአንቺ ሰጥሻለሁ ብሎም ይላታል። እኔ እንደ ሚራን በቀላሉ የምታለል ሴት አይደለም፣ እንደዚህ እያልክ ነው ሚራንን ያታለልካት ብላም ትለዋለች። አዎ ነገር ግን እኔ እንደሷ በቀላሉ የምታለል ሴት አይደለሁም፣ በቃላቶችም አልታለልም። እኔን ስለምታፈቅረኝ የሚገልጽ ትልቅ ነገር ብታቀርብልኝ እፈልጋለሁ ብላም ትለዋለች። እሺ አንቺን የሚገልጽ ትልቅ ነገር ምንድን ነው? አንቺ ያልሽኝን አደርጋለሁ ብሎም ይላታል። ችግር የለውም እሱን ቀስ በቀስ እንነጋገርበታለን ብላም ትለዋለች። እሱም አፈቅርካለሁ አብረን እንኖራለን ስላለችው ደስ ብሎት አሁን ሄጄ ለአድናን ይሄን ነገር ልናገር ብሎም ይላታል። በፍጹም አይሆንም፣ ተረጋጋ፣ ቀስ እንበል፣ ምክንያቱም ሚራን ተሰማች ነገሩን ታበላሸዋለች ብሎም ይላታል። እሺ በቃ ችግር የለውም አንቺም ምራፊ ብሎ ቀጥታ ወደ አድናን ጋር ነበር የሄደው ሮቤል። አድናንም ሶፋው ላይም ቁጭ ብሎ ነበር። ቁጭ ብሎም ባለበት ምን ነው ወንድሜ ወደ ክፍል ከብተህ አትተኛ ብሎም ይለታል። አይ እኔና ሚራን ተጣልተናል። ለምን ተጣላችሁ? አይ ሉሃና ጋር ስማግጥ አይታኝ ነው ብሎም ይነግረዋል። እሱም እኮ ተበላሸ ነገሩ ቆየ ብሎም ይለዋል። ምን በማለት እሱም ነገሮችን እንግዲህ ሮቤል እያደረገ ያለው ነገር ለአድናን የሆነ ነገር ሁሉ መቀማትና የራሱ ማድረግ ነው አላማው። አላማው ሁሉ ያው ነው። ያንተ የሆነውን ነገር ሁሉ እቀማሃለሁ፣ የራሴ አድርገዋለሁ እያለ እየፎከረም ይገኛል። በዚሁም አጋጣሚ አንተም ወደ ክፍል ግባና ተኛ፣ እኔ እሷን እመክራታለሁ፣ ችግር የለውም ይለውና ቀጥታ ስለ ሉሃና ፍቅር ይነግረዋል። እንደሚወዳትም ይነግረዋል። እሷም ደግሞ እወድካለሁ ብላኛለች ብሎም ይለዋል። አድናንም ማመን ያቅተዋል። መጨረሻም ላይ እሺ እውነት ተሆነ ያደርግላችሁ፣ ጥሩ ፍቅር ይሁንላችሁ በማለት ይመርቀዋል። ቀጥታ ይህንን ነገር አላምን ብሎ ሉሃና ወደ ሮቤል ክፍል ስትሄድ ያገኛታል። በሩም ላይ ቆማ ነበር። ለምን በር ላይ ቆምሽ አትገቢም እንዴ ብሎ ይላታል። ትደነግጣለችም። አይ ግን አንቺ ሮቤል ክፍል ለመግባት ለምን ፈለግሽ ብሎ ይጠይቃታል። እሷ ግን የጠየቃትን ትታ ሌላ ነበር የመለሰችለት። መልሴን አልመለሽልኝም ብሎ ይላታል። በዚሁም አጋጣሚ እሱ ከሮቤል ጋር ፍቅር እንዳላት አንዳንድ ነገሮችን ይጠይቃታል። በፍጹም አይሆንም፣ አላደርገውም፣ ከሮቤል ጋር ምንም አይነት ግንኙነት የለኝም፣
በእርግጥ ያፈቀርኩታለኝ ያፈቀርኩትንም አፈቅረሃለሁ ብዬ ነግሬዋለሁ። ተገባው ይግባው ታልገባው ይተው ብላም ትነግረዋለች። ይህም እንግዲህ አድናንን እንዳፈቀረችው ነው የሚገልጸው። እሱም ግራ ይገባዋል። አንቺ ልጅ እኔ ምንም ሊገባኝ አልቻለም። እኔንም እሱንም አፈቅረሽ ልትጫወችብን ነው የምትፈልገው በማለት እስቲ ለማንኛውም አንቺም ግቢ ይላትና እሷም ቀጥታ ወደ ሮቤል ክፍል ትገባለች። እሱም ወደ ሚራን ጋር ይሄዳል። እሷም ቁጭ ብላም ነበረ። እሺ ሉሃናን አስወጣሃት ብላም ትጠይቀዋለች። አይ አላስወጣኋትም ጊዜ ስጪኝ ብሎ ይላታል። ሉሃናን ለማስወጣት ጊዜ አይፈልግም። እኔን እዚህ በቤቴ ያስረግዝህኝ የቤቴ ላይ ቁጭ ብለህ ደግሞ ሌላ ሴት እንድትማግጥ ሳይክ ዝም ብዬ አልቀበልህም፣ ወይም እሷን ወይም እኔም ምረጥ ብላም ታስጠነቅቀዋለች። በዚሁም አጋጣሚ ችግር የለውም አስወጣታለሁ፣ እማይሆን ተሆነ ቤት ተከራይተህ አስቀምጣት ብላም ስሜታዊ የሆነም ስታወራውም ነበረ። ነገር ግን አድናን ለሚራን ሮቤልና ሉሃና ፍቅራቸውን እንደተገላለጹና አንድ ላይ ሊሆኑም እንደሆነ እንደተፋቀሩ ይነግራታል። በጣም ትደነግጣለች። በፍጹም አይሆንም አድናን አይሆንም ብላም ትላለች። እንዴ ለምን ደነገጥሽ? ምንድን ነው የሚያስደነግጥሽ? ሲጀመር መጀመሪያ እንደሚፋቀሩ አንቺ ስትነግርኝ አልነበረም? አይ ሰው መስላኝ ነበር፣ ነገር ግን እሷ እባብ ነች ብላም ትለዋለች። በፍጹም አይደለችም፣ ጥሩ ሰው ነች። ሮቤልም ሕፃን ልጅ አይደለም፣ ለሱ የሚሆነውንና የማይሆነውን ጠንቅቆ ያውቃል፣ ስለዚህ ራሱን ይጠብቃል ብሎም ይላታል። በፍጹም አይሆንም፣ ስንት መከራ እንዳወጣንበት ስንት መከራ እንደለፋንበት እኛንን የምናውቀው፣ አሁንም ወንድሜያችንን ልታንገላታው ነው ብላም ትለዋለች። ችግር የለውም አታንገላታውም፣ እንደሚፋቀሩም አንድ ላይ እንደሚኖሩም እንደሚወደውም ከሷም ሰምቻለሁ ብሎም ይነግራታል። ነገር ግን ምንም ማመን ያቅታታል። ሄጄ ማየት አለብኝ ብላም ትለዋለች። በፍጹም አሁን የነሱ ጊዜ ነው፣ ሄደሽ አትረብሻቸው ብሎ ይመልስላታል። እንዴት እንደዚህ ሊሆን ይችላል? አይሆንም፣ በፍጹም አይሆንም፣ አታፈቅረውም እያለችም ስትከራከረው ለወንድሜ ስላዘንሽለትና እንዲህ ስላሰብሽለት በጣም አመሰግናለሁ፣ ግን አትጎደውም፣ አንድ ላይ ይኖራሉ፣ እሱም ይወዳታል፣ እሷም ትወደዋለች ብሎም አሁንም ደግሞ ደጋግሞ ይነግራታል። በዚሁም አጋጣሚ ለማንኛውም ሄጄ ሊያቸው በማለት ወስና ተነስታ ትሄዳለች። ሮቤልና ሉሃና አንድ ላይ ቁጭ ብለውም ነበር ክፍላቸው ውስጥ፣ ስለ ፍቅራቸውም እያወሩም ነበረ። ግን እኔን እንደ ሚራን እንድትጫወትብኝ አልፈልግም አደራክን እያለች እሷም አንዳንድ ነገሮችን ስታወራ ነበረ። በዚሁም አጋጣሚ ቀጥታ እያወሩ ሊስማት ሲል ሉሃና ሚራን በር ከፍታም ትመጣለች። በጣምም ይደነግጣሉ። አንቺ ውሻ ደግሞ እዚህ ምን ትሰሪ መጣሽ? ምን ታደርጊያለሽ? ብላም ትላታለች። ሌባ የሚለው ሌባ መልስ ሲያጣ ተሳድቦ ይወጣል አሉ የሚል ተረትላትና እሷን ለማናደድ ሮቤልን ለማንኛውም በኋላ እመጣለሁ ትለውና ስመው ትወጣለች። ሚራን በጣም ትናደዳለች። ምን እየተደረገ ነው? ምንድን ነው የማየው ነገር? ምን እየሆንክ ነው? እኔን እየተጫወትክብኝ ነው? ብላም ትለዋለች። በፍጹም አይደለም፣ እየተጫወትኩብሽ አይደለም። ነገር ግን ሁለ ነገሩን ለማወቅና ለማግኘት አድናን እኔ ከእሷ ጋር እንደተፋቀርኩኝ ታወቀ፣ እኔና እሷ እንደተዋደድን ታወቀ። እኔና አንቺ እያደረግን ያለው ነገር በፍጹም አይታወቅብንም፣ አይጠረጥረንም ብሎም ይላታል። እሷም ማመንም አለማመንም በሁለቱም መካከል ሆና ቀጥታ ወደ ሉሃና ጋር ተመልሳም ትሄዳለች። ሉሃና በኩሽና ውስጥ ቆማ ቡናም እየጠጣችም ነበር። አንቺ ልጅ ግን የተናናቅን አልመሰለሽም ብላም ትላታለች። ምን አድርጊ ነው የምትይኝ? ምን ላድርግሽ? ተረጋጊ እንጂ ሮቤል አንቺን ወደደ፣ መጨረሻም ተወሽ፣ ቀጣይ እኔን አፈቀረ። ምን አድርጊ ነው የምትይኝ? ብላም ትላታለች። ኧረ እባክሽ ሮቤል አንቺን መቼም አያፈቅርሽም ብላም ትላታለች። እሱ እኮ ጥበበኛ ነው። ይሄኝ እኔን ያፈቀረው በምክንያት እንደሆነ ለአንቺ ነግሮሽ ሊሆን ይችላል። በፍጹም አይደለም፣ አንቺን አያፈቅርሽም ብላም ትላታለች። ለማንኛውም እኔን ተይኝ። እንደዛ ሲታገለኝ ሊስመኝ የነበረው ሳያፈቅረኝ ሳይሆን መሆን አለበት ብለሽ ታስቢያለሽ? ብላም ትላታለች። እኔ እገልሻለሁ እያለችም ትዝትባታለች። መሞት ያምርሻል? አይ እንዳንቺ ኃጢአተኛ ሆኜ ተምኖር መሞት ይሻለኛል ብላም ትላታለች። እንዳንቺ ከባሏ ወንድም ጋር ከመጋደም እንደው በጊዜ መሞት ይሻላል። አይ እኔ ግን እገልሻለሁ እያለችም ስትዛተባት፣
አንቺ እኮ የሞትሽው ከባልሽ ወንድም ጋር የተኛሽ ቀን ነው። የሞተ ሰው ደግሞ ሰውን አይገልም እያለችም ስታሾፍባትም ነበረ። በዚሁም አጋጣሚ ከእሷ ጋር እየተተናረኩ እየተጨቃጨቁ ባለበት ሉሃና አሁንም ከዛ ተይኝ ብላት ተመናቅራ ትወጣለች። በዚሁም አጋጣሚ ቀጥታ አድናን ሮቤል በተኛበት ሄዳ ሮቤል ተነስ፣ አልተኛክም፣ እየሰማከኝ ነው በማለት እንግዲህ ስሜታዊ ሆና ምንድን ነው ምን ሆነሽ ነው ምን ፈልገሽ ነው ብሎ ይላታል። እኔን ምን ፈልገሽ ነው በማለት አሁንም ስሜታዊ ሆና ስታወራውም ነበረ። በዚሁም አጋጣሚ እየሆነ ያለው ነገር ምንም አልገባኝም። በቃ ሁለ ነገሩን ለራሳችን አድርገን የራሳችንን ፍቅር መጀመር አለብን። ሳንቀደም መቀደም አለብን። እንቀድማለን ብለንም መቀደም አለ እያለች አንዳንድ ነገሮችን እያወራች በዚሁም አጋጣሚ እኔ እርጉዝ አይደለሁም፣ እውነቴን ነው እርጉዝ አይደለሁም እያለች እንግዲህ ለእሱም ስትነግረውም ነበረ። እርጉዝ እንዳልሆነችም ስትነግረው ሮቤልም ማመን አቅቶታል። አድናንም እንግዲህ ሲጨቃጨቁና ስታወራ ሰምቶም ስለነበረ በጣም ስሜታዊ ሆኖ በሩን ገፍትሮ ገብቶ ምን እያልሽ ነው? እርጉዝ አይደለሁም ስትይ ሰማው ልበል የማለት የሚል ጥያቄ ጠይቋታል። ቀጣዩ ምን ይሆን የሚለውን በጉጉት እንጠብቃለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣይ ቪዲዮ ምን ይሆን የሚለውን ጠብቄ ይዤላችሁ መመጣ ይሆናል። ባይ ባይ።